ሁሉም ሕፃን በልጅነቱ ምን ትሆናለህ ሲባል አድጌ ዶክተር፣ ፕሮፌሰር፣ ፓይለት፣ ጋዜጠኛና ሌሎችም የሚያዘርፎችን እየጠራ መሆን ፈልጋለሁ ይላል። ቤተሰቡን ሀገሩን አድጎ የማገልገል ፍላጎት ያለው ሁሉ ለቤተሰቦቿ ስድስተኛ ልጅ ሆነችው ሃና ላላንጎ አድጋና ተምራ ሀገሯን ለማገልገል የዘውትር ህልምና ምኞቷ ነው። በ2007 ዓ.ም የ17ኛ ዓመት በዓሏን ለማክበር ወራቶች ለቀሯታና ዛሬ ሁሉ ነገር እንዳልነበር ሆኗል። ለወትሮ ከቤት ወደ ትምህርት ቤት ማለዳ ወጣለች። ሁሌም የምትመጣበትን ሰዓት የሚያውቀው ቤተሰብም ዛሬ በተለመደው ሰዓት አላገኛትም። በሰዓቱ አለመምጣቷንም የተረዱት አባቷም ቆጣ ብለዋል። ጭራሽ ከምትገባበት ሰዓት ዘገየች የተባለችው ሃናም አመሸች። የቤተሰቡ አባላትም ጭንቀት ጨምሯል። ቆጣ ያሉት አባትም የልጃቸው ነገር ቢያሳስባቸውም ከጓደኞቿ ጋር ስትጫወት አምሽታ ይሆናል እንጂ ልጄ እንዲህ አይነት ነገር ይገጥማታል ብለው አላሰቡም። ከቤት ውጭም አደረች። በንጋታው ግን ጉዳዩ የቤተሰቡ አባላትን አሳሰበ። ለፖሊስም ሪፖርት አደረጉ። ታዲያ በዚህ መካከል ወደ ቤተሰቡ ስልክ ይደወላል። ቤቱን የናፈቀው ሁሉንም ያስደነገጠው የሃና ድምጽ ነበር። በወቅቱ የሆነውን ነገር ወላጅ አባቷ አቶ ላላንጎ ሃየሶ እንዲያስታውሱታል። የተፈጸመው ድርጊት ትክክለኛ ነው። ምንድነው? ያው ልጅቷ ከትምህርት ቤት ትመጣለች ብለን ጠበቅናት። በምትመጣው ሰዓት አላገኘናትም። ከዛ በኋላ ያው መጥፋቷን አረጋግጠን ፖሊስ ጣቢያ ለተለያየ ለሚመለከተው ሁሉ አሳውቀን ያው እንግዲህ እስከምትገኝ እግዚአብሔር እስከሚያስገኝልን ድረስ መጠበቅ ነው የሆነው ቤት ውስጥ። ያ ስለሆነ ያን ስንጠብቅ በጠፍቶ በ11ኛ ቀን ተገኘች። ስልክ ደወለች። ራሷ ስትደውል እኔ ደግሞ ተናድጄም ስለነበረ አውቀ ከቤት ጠፍታ ነው በምን ነበር እንዴቱ ቁጣ። እንደዛም ሆኖ ደግሞ ልጅ አባት ለልጅ አይጨክንምና ያለው አንጀት ስላልቻለ ልጆቼን ሮታቸው ይውስጥ ልጄን ድምጽ ሰምቻለሁ ብዬ ስልክ ሰጠዋቸው። ስልክ እኔ የሰጠው ይሁን ለነሱ ይደውል በዛ ደረጃ ላይ እንዳለ በቃ እነሱ ደርሶ እሷን አገኘዋት። ከዛ በኋላ ያለውን ታሪክ ልጆቼ ናቸው የሚያውቁት። ቶሎ ድረስ ፋዘራሉ መኪና ይዤ ቀረብ። ያው ወድቃለች፣ መነሳት አትችልም፣ ደክማለች። በቀጥታ ልጄን ለማዳን ስል ወደ ሆስፒታል ወደ አለርት ሆስፒታል መራው። የቤተሰቡ አባላት አሁን ልጃቸው ሃናን ደክማና በከፍተኛ ሁኔታ ተጎድታ ያገኟታል። አለርት፣ ጋንዲ፣ ጥቁር አንበሳ፣ ዘውዲቱ የሃናን ነፍስ ለማትረፍ የሄዱባቸው ሆስፒታሎች ናቸው። አለርት ሆስፒታል ደግሞ ይሄ ወንጀል ነው። በአስቸኳይ ከዘነበ ወርቅ ፖሊሶችን ጠርቶ ቃሏን ይቀበሉ። ይሄ መንግስት ጉዳይ ነው። ወደ ጋንዲ ይወስዳሉ አለ። የተወሰነውን ዘነበ ወርቅ ሆስፒታል ዘነበ ወርቅ ፖሊስ ጣቢያ ፖሊሶች በልመና መልክ እንዲተባበሩ አደረኳቸው። መጥቶ ቃሏን ተቀበሉ። ከዛ በኋላ ወደ ጋንዲ ጉዞዬን ቀጠልኩ። ጋንዲ ሄደች። ጋንዲ አየዋት። በጣም የከፋ መሆኑን ተረዱ። ለሴቶችና ለህፃናት ጉዳይ ፖሊሶች እዛ መንግስት ያስቀመጣቸው ስለነበረ ለነሱ አስመዘገቡ። ከዛ በኋላ ያው በዛው ሌሊት ወደ ጥቁር አንበሳ ላኩኝ። ጥቁር አንበሳም የሚፈልገውን ለማድረግ አልቻለም። ከዛ በኋላ ሁለት ቀኑ ሙሉ በየሆስፒታሉ ምርመራ ቀጥዬ ምንም የሚያስፈልገው ነገር ሁሉ ካደረኩ በኋላ ምንም ጥቁር አንበሳ ሳይሰጣት እርዳታ ማታውን ወደ እኔ ቤት መለስኩ። ወዴት ነው የምጽፉት? ማታውን ለጋንዲ ጻፉ። ሌሊት ስለሆነ ጋንዲ ለመውሰድም ልጅቷ እየደከምኩ ነው ቤት ሄጄ ቤቱንም ይኸው አሳርፉኝ ስትለኝ ቤቴ ይዤ ገባሁ። እናትየውም አይኗን እንድታይ በወቅቱ ይዤ ገብቼ አሳድሬ በጠዋት ሰርኩ። ጋንዲ ለዘውዲቱ ጻፈ። ዘውዲቱ በ8 ሰዓት አካባቢ ላይ ከቀኑ ወደ 6 ተቀበለ። ከማታ 2 ሰዓት ድረስ እርዳታ ሳታገኝ ቆየች። ወረፋውም ይበዛ ስለሆነ ሰው በዚህ ሁኔታ ላይ አልጋ በያዘችው በ20 ቀን አካባቢ ህይወቷን ሊያልፍ ችሏል። በ5 ጎረምሶች በ5 ተከታታይ ቀናት ያስገድዶ መድፈር ጥቃት የደረሰባትና ተምራ ቤተሰቧን ሀገሯን የማገልገል ሆኗ ከእርሷ ጋር ለዘላለም አሸለበ። በሕክምና እርዳታም መዳን አልቻለችም። የመጨረሻ ልጃችን ነች። ያው በሰርጅና ያገኘናት ነች። ካሉ ልጆች የመጨረሻ ነች። 6 አሉን። ከ6ቱ 6ኛዋ ነች። እሷ ያው በተወለደችው በ16ኛው ጨርሳ በናሴ ባለፈው ናሴ ጨርሳ 17ኛ ይዛ ያለችው ነው። ሰክሰስ የሚባል አየር ጤና ትምህርት ቤት አለ የግል። እዛ ትምህርት ቤት ነው የምትማረው።
ጉዳዩን ወደ ህግ ቦታ በመውሰድ በአሁኑ ወቅት ጉዳዩ በፍርድ ቤት ተይዟል። ሟች ታዳጊ ሀና በመጨረሻዎቹ ቀናት ኑዛዜና ምስክርነትም ሰጥታለች። የፍትህ ሂደቱ ያው መንግስት ይዟል የያዘው ልጅቷ እኛም በመረነው ልጅቷም ሳትሞት በተናዘዘችው መሰረት ያው ልጆቹን አምስቱ ወንጀል የሰሩ እንዲያዙ አደረገች። አምስቱ ከመያዛቸው በፊት ስድስት ሰዎች ተያዙ። ስድስቱ ከተያዙት ውስጥ ሶስቱ ወንጀል መፈጸማቸውን ባይኗ ጥቁማ አሳየች ሳትሞት። ሶስቱ በኔዳ ላይ የሉበትም ይልቀቁ ብላ ተናዛ ሞታለች። ሁለቱ ጠፍቷል ያዟቸው ሴት አለች ሴቷንም ያዙ ተብላ ይህን ቃል ሰጣ ልጅቷ። ወንጀለኞቹና ፖሊሶቹ ይዤ ባለችበት ሆስፒታል በመኪና ጭኜ ወስጄ ወንጀል ያደረሱ ሰዎች ለይታ ወንጀል ያላደረሱ በኔ ምክንያት አይታሰሩ እነዚህ ሰዎች የሉበትም ብላ አሳውቃለች። በዛ መሰረት ሁለት ሰዎች ጠፍቷል፣ ሶስት ወንዶች ተይዟል። ሁለቱን ፈልጉ ሴቷ አለችበት በኔ ነገር ላይ ሴቷን ያዙ። ስለዚህ ያበቀች ብሎ ለሊቱን ሲያንከራትቱን ካሳደሩኝ በኋላ ድካም ላይ ሞታለች ብሎ እነሱ ሲያወራ ሲሰማ ጎደኛዋ ነች ለዚህ ያበቀች ብሎ እርስ በራሳቸው ሲነጋገሩ ስለሰማው ሴቷን ያዙ ብላ ተናዛ ፈርማ ሞታለች። ግን ሴቷን በቂ ምክንያት አላገኘንም በሚል ሁኔታ ሊይዙ አልቻሉልንም። በዚህ ምክንያት ቤተሰብም እኛም በሐዘን ላይ እንገኛለን። ጥልቅ ሐዘን የሷ መሞት እያለ እንደገና ልጅቷ ባለመያዟ ለምን እኛ በነገርነው መሰረት እነዛ ሰዎች አምስቱ ከተያዙ ልጅቷም ደግሞ በኔ ችግር ላይ የፈጠረችው እሷ ነች እሷም ትያዝና ትቅረብ ከተባለ ሟች የተናዘዘው ቃል ህጋዊ ነው። ህግ ፊትን ተቀባይነት አለው። ምክንያቱም ቤታችን መጣ ከልጄ ጋር የምትበላ የምትጠጣ ምስጥራችን የምታቅነች። ስለዚህ ይዛችሁ ህጋዊ እርምጃ ለመውሰድ ለማንኛውም ኢንፎርሜሽን እንዳይሸሽ በህግ ጥበቃ ከለላ መሆን አለበት ብለን ነገርናቸው። በቂ ማስረጃ አላገኘንም በማለት ያው ቤቷ ቁጭ ብላለች። እኛም ያው ልጃችን አጥተን እንደገና ፍትም ትንሽ እንግዲህ መንግስት ወደፊት የሚወስደው እርምጃ ሊሆንልን ይችላል። እንግዲህ እየተጠባበቅን እንገኛለን። በመጨረሻም የሀና ወላጅ አባት አቶ ላላንጎ ሀየሶ የኢትዮጵያ ህዝብ ላደረገው የፍትህ ለሀና ጥሪን አመስግነዋል። በዚህ ዙሪያ ኢትዮጵያ ህዝብን ኢትዮጵያ መንግስትን በስፋት በዚህ በመናገረው ማስ ሚዲያም ላይ ጥሩ ነው ከጎናችን እንዲቆሙ እያየነው ነው።